ባይ በጣም ደክሞሃል አይደለም እንዴት ዋላችሁ? እግዚአብሔር ይመስገን። እንዴት ነህ ልጅ? ናስቲ እንደውም ጥሩ ሰዓት ነው የመጣው። እንደውም አንድ ማማከራችሁ ነገር አለ ሁለታችሁ ነው። እሺ ግን አሁን ደክሞኛል፣ እረፍ። ግድ የለም ና አረፍ በል ትደርሳለህ። ያን ያህል አስቸኳይ ነው? አዎ እባክህ ቁጭ በል እስቲ። እንግዲህ ልጆቼ እኔን እንደምታዩኝ እያረጀው አቅሜም እየሳሳ ነው። ስለዚህ እናንተ ሰው መሆናችሁን የምታስመሰክሩበት ሰዓት ላይ ያላችሁ። ምንም አይነት ችግር ቢገጥማችሁ ያንን ችግር ተቋቁማችሁ ራሳችሁ መውጣት ይኖርባችሁ። አባዬ ምን ለማለት እንደፈለክ ምንም አልገባኝም። እንደምታውቁት እስከዛሬ ስሰራበት የነበረው ቢዝነስ ከቀን ወደ ቀን እየቀነሰ ጭራሽ ድርጅቱን ለመዝጋት እየተገደድኩ ነው። ስለዚህ ከዚህ በኋላ ራሳችሁን ለማውጣት ዝግጁ እንድትሆኑ ነው የምነግራችሁ። ምንም ልትለው የፈለግከው ነገር እየገባኝ አይደለም። እናታችን በህይወት እያለች ተቀማጭ የነበረው ያ ሁሉ ገንዘብ የት ሄደ? እንዴ እየነገርኩ አይደለ እንዴ? አሁን ስለምንድን ነው የማወራው? አባዬ ተረጋጋ። ሰምተናል፣ እናደርጋለን አይደል እንዴ ወንድሜ? ሰማን እኮ። እሺ እኔ ጨርሻለሁ። ያንተስ ጉዳይ እንዴት ሆነ? አይ ግድ የለም ተመልሶልኛል። የምፈልገው ነገር ካለ ባይሆን ጠይቃለሁ። ወዴት ነው ታዲያ? ምን ነው ፈለግ? አይ መጣሽ። በቃ ከማ አባዬ በቃ ተረጋጋሽ። አንተ ግን ማታ ምን ነው? ምን ነው? እንዴት ያባየን ጸባይ ያውክ እንደዛ አይነት ጥያቄ ጠይቋል? ምን እያልክ ነው አይደል? ቆይ ምንድነው የምትለው አንተ? እዚህ ቤት ውስጥ መኖር ከጀመረን ጊዜ ጀምሮ አንዳችንን ገር ለውጥ አለ? እናታችን ከመሞታው በፊት የነበሩ እቃዎች ነው ያሉት። አንድ ብርጭቆ ተገዝቷል። ያ ሁሉ ገንዘብ የት ሄደ? ይኸውልህ ልክ ልትሆን ትችላለህ፣ ነገር ግን እናንተን ይሄ ነገር አይመለከትም። አንተን ላይመለከት ይችላል፣ እኔን ግን በደንብ አድርጎ ይመለከተኛል፣ በተለይ ስለ ገንዘቡ። እሺ ቢያንስ ድምፅህን ቀንስ። ኡፍ እኔ የፍራቻ ህይወት ሰልችቶኛል። እሺ ወዴት ነው? አንድ ቦታ። ሰላምዬ ከዚህ ሁሉ ጊዜ በኋላ ስላገኘሁሽ ደስ ብሎኛል። ቆይ ለምንድን ነው ራስን ህይወት ማስኖረው? እንዴት አድርጌ ሰላም? እኔ እንጃ፣ ግን በቃ ተወኝ። እሺ ተውሻለሁ። ግን በምን ምክንያት ነው እንደዚህ ሆንሽው? አይ ምንም፣ ግን በቃ እኔ ላንተ መሆን ሴት አይደለሁም እኮ። ለምን ሰላምዬ? ጥለሽኝ ሄደሽ ፍቅራችንን ስለረሳሽው ምንም ግድ አይሰጠኝም። እንኳንም ዋናውም አሁን አገኘሁሽ። ራስ እባክህ ተወኝ በቃ፣ ኃጢአቴን አታብዛው።
በቃ ዝም ብለህ ንገረኝ። ሰላምዬ ታስፈልጊኛለሽ። እዛ ደግሞ በጣም ነው ማፈቅርሽ። እኔ ቆንጆ ሰማይ ዝቅ ምድር ከፍ ብትል መቼም ቢሆን አንቺን አልተውሽም። ለዚህ ደግሞ ቃል እገባልሻለሁ። አምናለሁ። ቃላቶች ልክ እንደ ቁልፍ ናቸው። የምንናገራቸው ቃል በትክክለኛው ቦታ ላይ ሲሆኑ የምንፈልገውን ሰው ልብ እንከፍተዋለን። በዛውም የምንፈልገውን አፍ እናዘጋበታለን። ሰማይና ምድር እኮ የቆመው በቃል ነው። እኔ ደግሞ ለቃል ያለኝን ቦታ ታውቂያለሽ አይደል? አምናለሁ አባቴ። ሰላም ለዚህ ቤት። እንኳን ደህና መጣሽ የኔ እህት። እንኳን ደህና ቆይሽኝ የኔ እህት። ደህና ነሽ? ደህና ነሽ? አለሁልሽ። እንዴት ነሽ? አለሁልሽ። አንቺ ግን ቤቱ እንዴት አወቅሽ? እራስሽ እኮ ነሽ ባለፈው በስልክ ስናወራ በፊት ተከራይተን ከነበረው ቤት ፊት ለፊት ነው ብለሽ ነገርሽኝ። አታስታውሽም? ኦ የኔ ነገር አላስታውስም። ገና ከመምጣትሽ እኮ በውራ ያዝኩሽ። ነይ አረፍ በይ። ውጭ ያለውን ሻንጣ ነው ያመጣዋለሁ። አረ ምንም ሻንጣ የሚባል ነገር የለም። ማለት ምንም እንደዛ የሚባል ነገር የለም። ተጠርዤ ነው የመጣሁት። እንዴ ማለት ሁሉንም ነገር እነግርሻለሁ። በቃ እሺ ነይ ቁጭ በይ። እኔ መሰለሽ ልምጣሽ። እሺ ትዝታሽ ዘወትር ወደ እኔ የመጣ ትዝታሽ ዘወትር ወደ እኔ የመጣ እፎይ የምልበት ሕይወቴ አጅሬው ዛሬ ምንድን ነው? ጽዳት ነው? ምን ላደርግ ብለህ ነው? ቁም ሳጥኔ ውስጥ ስገባ እንዳለ ልብሶች ቆሽሸዋል። የኔ ሱሪ አይደል? አዎ ያንተ ነው። እና ታዲያ እዚህ ለምን ወጡ? ለምን ይመስልሃል? ላጥበው ነዋ። አዶኒ፣ እኔ እንደዚህ አይነት ቀልድ አልወድም። ቀልድ? የምን ቀልድ? ወንድምህ እኮ ነኝ። ወንድም ወዳጅ፣ ገመናን ከታች ህይወትን ሰጪ ጭምር ነው። አዶኒ፣ እኔ ብዙ የሚያስጨንቀኝ ነገር አለ። እንደዚህ ተራ ነገር እያደረግክ የባሰ አታስጨንቀኝ። ቆይ ምዕራፍ፣ እኔ እናንተ መቼ ነው እንደ ወንድም ተጋግዘን ፍቅር ተሰዓተን የምኖረው? መቼ ነው? ደግሞ ከልቤ እኮ ነው። ቆይ ምንድን ነው የሚያጨናንቀ? አይ እሱን ስተው ምንም መፍትሄ የለውም። ካሞን ብሮ፣ እንደዚህ የሚባል ነገር የለም። መፍትሄ የሌለው ችግር የለም።
ደግሞ እኮ ምናልባት ለአንተ ያልታየህ እኔ ጋር መፍትሄ ሊኖረው ይችላል። ኦኬ እሺ፣ እነግርሃለሁ ጨርሰህ ስትገባ። አይ ወንድሜ፣ የአንተን ጭንቀትማ ከማንምና ከምንም በፊት ልረዳውም ልሰማውም የምፈልገው። ቁጭ በል። እሺ ወንድሜ፣ አሁን መስማት እችላለሁ። ንገረኝ። ወንድሜ፣ ፍቅረኛ የነበረችውን ሰላምን ታስታውሳታለህ? አዎ፣ ያቺ እንደውም ጠፍታ የነበረችው። እንዴ ብቻ እስካሁን እየፈለግኳት ነው እንዳትለኝ። አይ የፈለግኳት እንኳን አልነበረም፣ ግን አገኘኋት። አግኝቻታለሁ? የት? ድሮ ተከራይታበት ከምትኖርበት አጠገብ ከፍ ብላ ተከራይታለች። ግን አንድ ግራ የገባኝ ነገር አለ። ምንድን ነው እሱ? እንደዛ እንደማትወደኝ እንዳልነበረ አሁን በማላውቀው ምክንያት አይኔን ማየት አልፈለገችም። ለምን እንደሆነ ግን እንጃ። ለምን? ለእኔም ትልቅ ጥያቄ የፈጠረብኝ ነገር ይሄ ነው። በጣም ነገሩ ከባድ ነው፣ ግን መፍትሄ አይጠፋለት። እሺ እባክሽ፣ ምን ሆነሽ ነው አንቺ ደግሞ እንደዛ እንቧ ከረይ ውስጥ የነበረው? ተይው እባክሽ፣ የኔ ታሪኩ ብዙ ነው። ሌላ ጊዜ ብነግርሽ ይሻላል። አይ ነገር ማሳደርም አጥሩ አይደለም። በአሁኑ ንገሪኝ። በዛው ወደ ውጭ ሀገር መጣለሁ ብለሽ ያን ሁሉ ገንዘብ ስታስልኪኝ የነበረው እኔት ነው ያደረግሽው? ኧረ ተይው በቃ ተይ፣ ተረጋጊ፣ አታልቅሽ። እሺ በቃ ተይው፣ ሁሉም ይቅር፣ ተረጋጊ። እሺ እንዴት ነሽ? እንዴት ነሽ? አረፍ በይ። እስቲ አንድ ብርጭቆ። አይ እኔ አልጠጣም። እንዴ ምን ማለት ነው? ወደ ውጭ ሀገር የሚሄድ ሰው ቢያንስ አንድ እንኳን መጣ። ግድ የለሽም ስልሽ ፓስፖርት ያስፈልጋል። እኔ የምለው አንቺን የመሰለች ቆንጆ እንዴት ስደት መረጥሽ? ያው ህይወት አንዳንዴ እንደዚህ ናት። በዛ ላይ ደግሞ እዚህ ሞኜ ምን የምሰራው ስራ የለም። ለዛ ነው። አይ መስሎሽ ነው። ይሄን የመሰለው ውበት ይዘሽ ከማንም በላይ አንቺ ነበርሽ ሀብታም መሆን የነበረብሽ። እየጠጣሽ እሺ አንዴ መጸዳጃ ደርሼ ልምጣ።
ኖር የት ያምራል ደግሞ ይሄ ነገር መሸ መሰለኛ እና ልሄድ እንዳትይ። አዎ ትንሽ ቆይ እንጂ ግዴለሽ፣ ትንሽ ቆይ። አይ መሸ መሰለኝ። አቶ ሳሚ ሌላ ጊዜ እንገናኛለን ይሻላል። እናማ ያ የተረገመ ሰውዬ ይህንን አጋጣሚ ተጠቅሞ ሌሊቱ ሙሉ ሲጫወትብኝ አደረ። ልጅ አሜንም ተጸነሰ። ማለት አልገባኝም። ፈልገሽ ነው ማለቴ የእርግዝና መከላከያ መጠቀም ትችይ ነበር ብዬ። አውቃለሁ ያልተጠቀምኩት የእርግዝና መከላከያ የለም፣ ያልዋጥኩት መድኃኒት የለም። ግን ምን ታደርጊዋለሽ? የእግዚአብሔር ፍቃድ ሆነና አሜን ተወለደ። እና ከዛ ነው ታደረግሽው? እናማ እኔም የምሰራው የምበላው አንድ ጉርሻ እንኳን አጣው። እኔ አላምንም። ይሄ እንዴት ሊሆን ይችላል? እሺ ቆይ ፍቅረኛሽ ምራፍስ? እንዴት አድርጌ እኔም በጨዋ ጥቤ ላግኘው? ይልቅ ከዚህ የተሻለ ሀሳብ ይመጣልኝ። ራቅ ያለ ከተማ ሄጄ ገሌን መሸጥ ጀመርኩኝ። ግን ምን ታደርጊዋለሽ? ያም አልሆነም። በስተመጨረሻ ነገሮች ከአቅሜ በላይ ሲሆንብኝ ለሻሜንዬ ለአንድ ገጠር ባለሀብት ሰጠው። አንድ ጉሮሮዬን ለመድፈን ወንድ እያንገሸገሸኝም ቢሆን አብሬ አድራለሁ። ቆይ ታዲያ ይሄን ሁሉ ጊዜ ብቻሽን ስታሳልፊ እንዴት አልነገርሽኝም? ያንን ሁሉ ብር እመጣለሁ ብዬ ካስበላሁሽ በኋላ በምን አቅሜ ልጠይቅሽ? እኔ ይሄንን አላምንም። አንቺ እኮ ማለት ጓደኛዬ፣ እህቴ፣ ቤተሰቤም ጭምር እኮ ነሽ። ከዚህ በኋላ የሚገጥምሽን ፈተኖች አብረን ነው የምንጋፈጠው። ልጅሽ አሜንንም ቢሆን እናስመልሰዋለን። አታልቅሽ ይባልሽ። ልጅ አሜንም ለዋኝ ብሎ በወጣበት ደራሽ ወንዝ እንደወሰደው ሰማ። ልጅ አባዬ መጣ እንዴ? እንዴት ነህ? እግዚአብሔር ይመስገን። ከመጣ ቆየ አላየሁም። ቅርብ ጊዜ ነው የመጣሁት። ወንድምህስ? አዎ አሁን ነው ቅርብ ሰዓት የወጣው። የለም ማለት ነው? አዎ የለም። ጥሩ።
አልገባኝም አባዬ። እንግዲህ ባለፈው እንደነገርኳችሁ እኔ እርጅናም እየተጫጫነኝ ስለሆነ ጊዜው ደግሞ የወጣቶች ስለሆኑ እድሜ ልኬን የለፋሁበትን ንብረት ለልጆቼ እያስተላለፍኩ ነው። ልጆቼ ስትል ሰማሁ ልበል? አዎ ልጆቼ። ታዲያ እኮ እዚህ ላይ የኔና የኔ ስም ብቻ ነው ያለው። አንተ ደግሞ ታበዛዋለህ ማለት አልገባኝም አባዬ። ወንድሜስ? ወንድሜ አትበለኝ፣ እሱ ያንተ ወንድም አይደለም። እንዴት? እኔ ንብረቴ ማውረስ የምፈልገው ከአብራኬ ክፋይ ለወጣ ሰው ጨርሻለሁ። ስለዚህ ምን ስለዚህ ያለው? የኔ ንብረት መውረስ የሚገባው የአብራኬ ክፋይ አንዱ ልጄ እሱም አዶናይ ነው። እኔ አባዬ በፍጹም ይሄን ነገር ልቀበል አልችልም። እንግዲህ ይሄን ነገር የማትቀበለኝ ከሆነ አባትነቴን እምርሳው። ወንድሜ አንድ ማህፀን ውስጥ አብረን የኖርነውን እንደ ባዳ ቆጥሬ ይሄን ነገር ከማድረግ በሞት ይሻላል። እኔ እንግዲህ ይኸውልህ የሚጠበቅብኝን እያደረግኩ ነው። የሚጠቅምና የሚጎዳን አንተ ታውቃለህ። እኔ የምልሽ ሰላም፣ ያ ወደ ውጭ ሀገር የሚልከው ሰውዬ ስልክ ቁጥር አለሽ እንዴ? ነበር ላይ ካልጠፋብኝ። ግን ለምንድን ነው አጥብቀሽ የጠየቅሽኝ? ይኸውልሽ አንድ አስራ መጥቶኛል። ሰላም አቶ ሳሚ። አንቺ ነሽ እንደደወልሽ? አዎ። እሺ ምን ነበር? ምን ልታዘዝ? ስልክህን ጓደኛዬ ነበር የሰጠኝ። ድርጅቱ ወደ ውጭ ሀገር እንደሚልክ ሰምቼ ነበር። ኦፍ ኮርስ። እኔም ወደ ውጭ ሀገር መሄድ ፈልጌ ነው። እንደዛማ ከሆነ ጥሩ ነው። ግን ከዛ በፊት የምታሟያቸው አንዳንድ ቅድመ ሁኔታዎች አሉ። እነሱ ከተሳኩ የሚያልቅ ይመስለኛል። ምንድን ናቸው? እሱን ኢንቦክስ ማድረግልሽ ያሻል። ኧረ ኢንቦክስ ደረጃማ መድረስ የለም። እዚሁ ነው መጨረስ ያለው። እንደዛማ በጣም ደስ የሚለኝ። እስቲ ዌይተር ይሄን ወዳጅ በጣም ቆንጆ ነሽ። ቆንጆ ክፍል ወደድከው? በጣም እንጂ። ዋናው መውደድ ነው። በል ተነሳ፣ አሁን ተጣጥበና። ታዛዥ ነኝ እቴጌ፣ ታዛዥ ነኝ። ቀስ
ና ረፍ በል ወዴ በሊያዝ እንግዲህ ቆይ የኔ ነገር ጠጣ በደንብ ጣፋጭ ወይን ነው ንግባ ጠጣ እሺ እንዴት ቆንጆ ጊዜ እንዳሳለፍኩ አይደለም በጣም ከስንት ጊዜ በኋላ መሰለሽ እንደዚህ አይነት ቆንጆ ጊዜ ያሳለፍኩት። ያቺን ሚስቴን እስከ መጨረሻዋ ስላሰናበትኳት እኮ ነው እንደዚህ አይነት ቆንጆ ጊዜ ያሳለፍኩት። ልቀቀኝ ወደዛ። ሰላም እንድታናግረኝ ይፈልጋል። እሺ ቀጥል። ሰላም አንቺ እኮ እንደዚህ አይነት ሰው አልነበርሽም። ምን ሆነሽ ነው እንደዚህ ሆንሽው? እንዴት ነበርኩ? ፕሊዝ ሰላም አንዴ ተረጋጊና አናግሪኝ። ታስታውሻለሽ በፊት እኮ ከኔ ጋር መሆን በጣም ያስደስትሽ ነበር። እንደውም አንድ ቀን ትዝ ይልሻል ከግቢ ስንወጣ ያልሽኝ እንደ ስልክ ማታነሳው ደውለሽ ነበር እና የምር አላየሁትም። ይቅርታ በይቅርታ ብቻማ አትታለፍም፣ ትቀጣታለህ። ታዲያ ምን ልቀጣ? አንደኛ ቅጣት ዛሬን ካንተ ጋር መዋል። ወይ ተፎግረሽ ሲጀመር ፕላኔ ካንቺ ጋር ለማለት ነበር። እሺ ሁለተኛ ቅጣት ነገርም ካንተ ጋር መዋል። ቀጣሽ ይሞትሽ። አብረን ከግቢ ስንወጣ እሺ አስታወስኩት። እና ምን እና እንደሚያደርግ ነገር አሁን ምን ተገኘ? እሺ በቃ እነግርሃለሁ። ሁሌ የምንገናኝበት ቦታ ነገ 7 ሰዓት ጠብቀኝ። እሺ ሰላም ሁኚ። አንተም እንደዛ። የማንም ጉዳይ መጫወቻ አሉ። እንዲህ እንደሰራሽልኝ እገልሻለሁ። ወይኔ ሳሚ ምን 300 ሺህ ብር? አንቺ ቀልደኛ ነሽ።
ሰላም እንዴት ነህ? ሰላም እንዴት ነሽ? ግን አላወኩም። ኤልዳና እባላለሁ። አታውቀኝም? የሰላም እህት ነኝ። ታዲያ ሰላምስ አልመጣች? አልመጣችም። እሷ ከመምጣቷ በፊት የምነግርህ ነገር አለኝ። እባክህ አረፍ በል። እሺ። ሰላም ነው? በቃ ለዚህ ነው እንዴ? ምን ሆነ ነው? በቃ መሄድ አለብን። ቆይ አንዴ አብረን እንሂድ እንጂ። ማለት አልገባኝም። ማለቴ ብቻውን ጊዜ ብሰጠው ይረጋጋል ብዬ ነው። እንዴት? ቆይ ምን ነው አንተ? እኔማ ወንድሙ ነኝ። ምን አልሽኝ? አይ እዚሁ ነው። ለማንኛውም ኤልዳና እባላለሁ። አዶና ይባላል። ኤልዱ ስላወቅሽ ደስ ብሎኛል። እሺ እኔም አንተም አትረባ። መቼ ነው የኔን ጉዳይ እንደራስ አድርገህ የምትጨርሰው? አንድ አካውንት ላይ ያለ ገንዘብ እንዲህ ማስተላለፍ እንደዚህ ጣሪ ይሆንብሃል። የምን ወንጀል ነው የምትለው? የባለቤቴን ገንዘብ እኮ ነው የምልህ። እሷ ደግሞ ታውቃለህ አሁን በህይወት የለችም። ገና ማሳወጅ ማስመስመር ምናምን ውስጥ እንዳልገባ እኮ ነው። ጥሩ ባይዘገይ መልካም ነው። ደግሞ ገንዘብን አስገባልሃለሁ። ቻው።
ልትሄጂ ነው? እነግርሃለሁ ያልሽኝ ነገር ነበር እኮ። አዎ፣ ግን እሱ ሌላ ጊዜ ብነግርህስ? አሁን ንገሪኝ። ነገርና ህመም እያደረ ያማል። ይኸውልህ አባቴ፣ አንተ በነገሮች በጣም ተጨናንቀሃል። በዚህ ላይ ደግሞ እኔ ሌላ ጭንቀት እንደሆንብህ አልፈልግም። በዛ ላይ የተሻለ ኑሮ መኖር አለብን። በዛ ላይ ደግሞ ምንም ነገር ይፈጠር የምትተማመንባቸው ቤተሰቦች አባትና ወንድም አሉ። አባት? እሺ ሀሳብሽ ምንድን ነው? አልገባኝ። የተሻለ ኑሮ ለመኖር ለትንሽ ጊዜ ውጭ ሄጄ መስራት አለብኝ። ቆይ አልገባኝም። እኔ ምን አጎደልኩብሽ? አይ አንተ ምንም ነገር አላጎደልክብኝም። እሺ ውጭ ሄደሽ ምን ያህል ልትሰሪ አሰብሽ? በቃ የምታስቢውን ብር እኔ የትም ብዬ ይዤልሽ ልምጣ? ንገሪኝ፣ ምን ያህል ነው? ምዕራፍዬ፣ የውሸት ተስፋ ይገላል። የቱን የውሸት ተስፋ? በአንቺ ፍቅር መውደቂ? አንቺን ብዬ ሌላ ማየት ባለመቻሌ ነው? ቆይ እስቲ አንዴ ንገሪኝ፣ የኛ ፍቅር በስንት ብር ተተማነ? ቆይ አባ፣ እንደሱ እኮ አይደለም። እሺ ቆይ አታፈቅሪኝም? በጣም አፍቅረዋለሁ፣ ግን አሁን ባለንበት ሁኔታ ሌላ ተጨማሪ ሀሳብና ሸክም ልሆንብህ አልፈልግም። ምንም ልነግርሽ የምችለው ነገር የለም፣ ግን አንድ ነገር ልንገርሽ። በህይወት የሚገጥሙኝ ፈተኖች ሁሉ አልፋለሁ። ምክንያቱም የጨረቃ ውበት የሚጨምረው በዙሪያዋ ጨለማ ሲጨምር ነው። ስላሰብሽልኝ በጣም ነው የማመሰግነው። እና ከዚህ በኋላ አታገኘኝም? አቅሙ ካለኝ ምናልባት አቅሙ ካለኝ ሄሎ ኤልዱ፣ ምን ላድርግ ብለሽ ነው? ስራ የለኝ፣ ሚስት የለኝ። ምን አሳስበኝ በጠዋት እነሳለሁ? ኧረ አልረሳሁትም። ለእኔ ዛሬ በጣም ልዩ ቀን ነው። የምነግርሽ ነገር አለኝ። እስከ ዘላለም በይው። መጣሁ። እሺ በቃ መጣሁ አልኩሽ አይደል? እሺ ሀቢቢ
ምንም ነገር አልፈልግም። የሆነ ነገር ልነግርህ ነበር አዱዬ። አዱዬ ምንና ከምን እንደምጀምር አላውቅም። ይሄን ነገር ስነግርህ ወይ በጣም እንድትወደኝ ወይ ደግሞ እንድጠላኝ ያደርግሃል። ምንድን ነው? አልገባኝም። አዱዬ በቃ እኔ በጣም አፍቅሬሃለሁ። የነበረን ነገር ሁሉ ወደ ፍቅር እንዲቀየር ነው የምፈልገው። አልገባኝም ሄዱ። እኔ እና አንቺ እኮ ከተዋወቅን ገና 15 ቀን ወይ 20 ቀን ቢሆን ነው። ዋናው ልቦቻችን አይደለም? በቃ ሄዱ፣ ማፍቀር ምን ያክል ከባድ እንደሆነ በወንድም ያውቀዋል። ደግሞ እኔ እና አንቺን እኮ እዚህ ድረስ ሊያደርሰን የሚችል ነገር ምንም ነገር የለም። ስለዚህ ምን በቃ የፍቅር መጀመሪያው እምነት አይደለም? እኔ ደግሞ በሙሉ ልቤ ታምንልሃለሁ። አይደለም እኮ በቃ ዝም ብለህ እመነኝ። ሁለተኛው አልማዝ ብትመጣ ድንገት ሁለቱም አልማዞች ድረስ እንደክፍል ልቀቀኝ። ይልቅ ቁጭ በል አንድ ታሪክ ልንገርህ። ልንገርህ ይቅርብህ። እሺ ንገረኝ። ጥሩ ልጅቷ ተገዳ ስትዳር የ9 ዓመት ልጅ ነበረች። እድሜዋ 17 ዓመት ሲሞላ ነው ፍቅር የጎበኛት። ወደደችው፣ ወደዳት፣ አፈቀረችው፣ አፈቀራት፣ አወቀችው፣ አወቃት። ታዲያ ከዕለታት አንድ ቀን ውሃ ልትቀዳ ወደ ወንዙ ስትሄድ ከሌላ ጎረምሳ ጋር እዛው ጥሻ ውስጥ ወደቀች። ባሏም ወሬ ሰማ። ሽጉጡን ይዞ ተንደረደረ። መጀመሪያ እሷን ገደላት፣ ቀጥሎ ጎረምሳውን ገደለው። ታዲያ እውነተኛ ፍቅር ከሁለቱ ልብ ውስጥ ወጥቶ ይኸው ሌላ ጉብል ፍለጋ በንዴት ገሰገሰ። ገባ? ይህ የኔና የአንተ ታሪክ ነው ማለት አልገባኝም። ወደፊት ይገባል። እኔ ምላት እኛ አባትህን ብቻ ታወቂያቸው። እንዴት እንደዛ ትቻለሽ? ምክንያቱም ከተገናኘን ጊዜ ጀምሮ ስለሳቸው ሳታነሳ ውለና አድራ አታውቅማ። አዎ አባዬ በጣም ጥሩ ሰው ነው። እና መቼ ነው የምታስተዋውቀኝ? በቅርቡ አስተዋውቅሻለሁ። ግን ደስተኛ ነሽ? በምንም እንዴትም እንደዚህ ደስተኛ ሆኜ አላውቅም። ግን አዶንዬ ምን እንዳትጎዳኝ። ይኸውልሽ ዛፍ ላይ የተቀመጠችው እምነቷ በክንፏ ነው። ዛፉ ቢሰበርም በክንፏ መብረር ትችላለች። አንቺም እምነትሽን በፈጣሪሽ ላይ አድርጊ። ያመንሽው ቢገዳሽ፣ የወደድሽው ቢሸሽሽ፣ ያፈቀርሽውም ጥሎሽ ቢሄድ አንቺ በራስሽ መቆም ትችላለሽ። ዋው ደስ የሚል ንግግር። እውነተኝነትን ካረጋገጥኩ በኋላ ደግሞ ይበልጡን ወደድኩ። በይ በይ በይ፣ አሁን ስለመሸ ወደ ቤት ግቢ። እህትሽንም ሰላም በይልኝ። እሺ ሰላም በጣም አመሸሽኝ ቆንጆ።
ደህና ነሽ? ምን ሆነሽ ነው ለምን ብልሽን ጥለሽ ተቀመጥሽው? ዛሬ እንዴት ደስ እንዳለኝ አትጠይቂኝ። ምን ነው? ምን ታገኘ? ነገርኩት እኮ። ምን? አንቺ እኮ እብድ ነሽ። አፈቅራለሁ ምናምን ብለሽው አልሆነ። አይገርምሽም? እሺ በእናትሽ ምን አለሽ? ከዛስ? ወደሽ? ልጅቷ እኮ ኤልዳና ናት። አትይኝም አልኩሽ እንዴ? ታዲያ እንደዚህ አይነት ዜና ይዘሽ ትቀመጫለሽ እንዴ? በይ በይ ተነስተሽ እንጨፍር። ወይኔ አባት በደቂቃዎች ውስጥ ናፈኳ። ቀላል ልመጣ ሁሉ እያሰብኩ ነው። ደስ ይለኝ ነበር ግን አሁን መሽቷል። በዚህ እናውራ። አንዳንዴ ቅርበትሽ የስትንፋሴን ያክል ቅርብ ሊሆን ይችላል። እንዴ በአንድ ቀን ቅኔ አይከብድም? ልናገር የምፈልገው ሁሉ ድምፅ አልባ ሊሆን ይችላል። ይህ ሲሆን በጸጥታ አይኔ ልቤ እንዲናገርልኝ እመኛለሁ። እደውልልሻለሁ። አባዬ መጣ መሰለኝ። እሺ በቃ እደውልልሃለሁ። ባንዴ እንደዚህ አይከብድም? ጉደኛ ነሽ አንቺ። ይሄን ካልተቀበልከኝ ሁለተኛ አባት አለኝ ብለህ እንዳትመጣ። አባ ምን ይላል? ይሄ ሁሉ የሚለፋው ለማመስሉክ ነው። ለማንኛውም አስብበት።
አባዬ ምን ተፈጥሮ ነው? እባክህ አንድ ፋይል ጠፍቶብኝ ነው። ቤቱ ምን ሆኖ ነው? እባክህ አንድ ፋይል ጠፍቶብኝ ነው። እና አገኘው? ምን አገኘዋለሁ? እዚህ ነበር ያስቀመጥኩት። በቃ እሺ አትበሳጭ፣ እኔ ቀስ ብዬ እፈልገዋለሁ። ተወኝ እባክህ። ምን ትፈልገዋለህ? እኔ ቤቱን ሳጠራምሳለሁ እንዴ ያልኩት። አዎ በነገርኩ መንገድ ገባህ በዛ? እሺ እሺ በቃ መጣሁ። አባ ወይዬ እኔ ልጅ አንድ ነገር ላማክርህ ነበር እኮ። ነገረኛ። ምንድን ነው? አባ የምነግርህ ነገር ያስደስትህ ያስከፋህ አላውቅም፣ ነገር ግን ግድ መሆን ስላለበት። ወይ ጉድ! የዘፈን ዳርዳሩ እስክታኖር ለምን አትናገርም? ፍቅረኛ ይዣለሁ። እንዴ ለዚሁ ነው እንዴ? ይሄማ ምን ያስከፋኛል? ያስደስተኛል እንጂ። እና ደግሞ አንተን መተዋወቅ ትፈልጋለች። ታዲያ ለምን ይዛት አትመጣም? መቼ? ለምን ዛሬ አይሆንም? አይ አሁንማ መሽቷል። በቃ ነገ ጠዋት ይዛት ና። እኔም ተዘጋጅቼ እጠብቃችኋለሁ። እንዴት እንደማስረዳ ጨንቆኝ ነበር እኮ አባዬ። በጣም ነው የማመሰግነው። እኔ እኮ አባት ነኝ። አባት ይመሰገናል እንዴ? የስ ትላለህ ደግሞ ምን ተገኘ? አባዬ እኮ ፍቅረኛዬ እንዳስተዋውቀው ፈቀደልኝ። እሱ ነው? ምን ነው ደስ አላለም? ኧረ ብሎኛል። እኔ ምንም ልልህ አልችልም። ብቻ ግን አንድ ነገር ልንገርህ፣ የፍቅር ትክክለኛነትና ጥልቀቱን የምትረዳው የመጨረሻዋ ሰዓት ስትደርስና መለያየቱ ሰዓት ላይ ነው። አልገባኝም። ምንድን ነው? እኔ ራሴንም እያመመኝ ነው። ድረስ በቃ ገብቼ እንዴ ምንድን ነው? የደስታችን ቀን አይደል እንዴ? ምንድን ነው?
የምን መቆዘብ ነው? ቆይ ኬተሪንጎቹ ጋር ደወልክ እንዴ? አሁን ደውሎ ነበር እየደረስን ነው ብለዋል። በጣም ጥሩ። እሺ ወንድሜ ደረሰ? ደውዬ ቼክ በስመ አብ አይደለም። የት ደረስክ? እዚሁ ሰፈር? እሺ እሺ፣ በቃ ኑ። ደረሱ? አዎ እዚህ ጋር ደርሰናል። በጣም ጥሩ። ኬተሪንጎቹ ይደርሳሉ። እንግዳ ከገባ በኋላ ምግብ ይደረደራል። የድገተኛ ፕሮግራም አይደረግ። እሱስ ልክ ነህ። ያው ሰርጋቸውን በደንብ አድርገን ደግስላችኋል። አንተ ደግሞ ፈዛሃል። ምንድን ነው ደስ አላለህም እንዴ? ወንድምህ እኮ እጮኛ ነው እኮ የምትመጣው። እነሱ መሆን አለባቸው። ወደድሽው? አቶ ሳሚ ትተዋወቃላችሁ እንዴ? አይ የማየት ያውቃታለሁ ብለህ ነው? ፍቅረኛ አይነት አባይ ተዋወቃት። እሷን ነው ያለው። ኦኬ። ኤላና እባላለሁ። አቶ ሳሙኤል እባክሽ ተቀመጪ። አባይ እንዴት አየህ? ቆንጆ ናት። አንተ ምን ይገትራል? አትቀምጥም እንዴ? ከመቀመጤ በፊት ማስተላለፍ ይፈልጋል። ጥሩ ቀጥል። በመጀመሪያ ኤልዳና በጣም ይቅርታ። እናታችን በህይወት ብትኖር ኖሮ እንዲህ አይነት አቀባበል አንቀበልሽም ነበር። እናታችን በህይወት አትኖር እንጂ መንፈሷም መልእክቷም አብሮናል። ዛሬም ቢሆን ለልጆቹ ያስቀረችው ነገር አለ። አሁን እንግዳ አስቀምጦ ይህን ነገር መናገር ተገቢ ነው? ለእኛ ለልጆቿ ስትል ያስቀረችው ደብዳቤ፣ ይህን በእናንተ ፊት ማንበብ እፈልጋለሁ። ወይዘሮ ፎርቱና እጅግ ለምወደው ልጅ ምዕራፍ አሰፋ ልጄ እጅግ በጣም ወዳ እኔን ስል አንተን እንደ ሌላኛው ልጅ ተንከባክቤ ላሳድግህ አልቻልኩም። አባትህም ቢሆን እንኳን ለአንተ ይቅርና ለእኔ እንኳን ለእናትህ የማይመች ሰው፣ ሁሌም ቢሆን እየጠጣ ሰክሮ እየመጣ ብዙ ነገር ያደርገኛል። ልጄ ይህ ሀብት የእኔ ሳይሆን ከአንተ እውነተኛ አባትህ የተቀመጠልህ ሀብት። እኔም ለዚህ የከፋ በደሌ ስል ሁሉንም ነገር ትቼልሃለሁ። ሁሉን ለአንተ ፈርሜልሃለሁ። ፋይሉ ከቤት ካርታው ጋር አድርጌልሃለሁ። ሁሉንም አንድ ላይ አስቀምጬልሃለሁ። የእንጀራ አባትህ ሳሚ ይሄን ሲሰማ እንደሚገለኝ። ስለዚህ ልጄ እባክህ በደንብ ጠንከር እስከት ሁሉንም ነገር በትዕግስት ለፋቸው። ታናሽ ወንድምህን አደራ። እወድሃለሁ ምራፊ። እናት ወይዘሮ ፎርቱና ዳዊት። ስለዚህ ደብዳቤ የምትለው ነገር አለ? ቆይ ከየት አገኘው አንተ ይህን ደብዳቤ?
ይህን ደብዳቤ ብቻ አይደለም ያገኘሁት፣ ሁሉንም ነገር ሰራተኛዋ ነግራኛለች። እናቴን ስለ መግደልህ ጭምር። እንዴ ምንድን ነው የምታወራው? ምንድን ነው የምትቀባጥረው? ማነው ይሄንን ያደረገው? እንዴ ምን ይላል? ምንድን ነው እየሰማሁ ያለሁት ነገር? ምንም አልገባኝም። አባዬ እውነት ይሄን ነገር አድርገዋል? ደግሞ ዝም በለ። ለአንተ ስል ነው እዚህ ጣጣ ውስጥ የገባሁት። ለሱ ስትል ነው ያደረግከው? ለሱ ስትል ነው? እኔ ደግሞ ለእናቴ ስል እገልሃለሁ። አፈረቀን ምዕራብ ተረጋጋ በእናትህ። እንዴ ምዕራብ በእናትህ ቁጭ በል። የእህቴ ሰላም ህይወት የተበላሸው በዚህ ጨካኝ አረመኔ አቶ ሳሚ በሚባል ሰውዬ ነው። ምንድን ነው የሚሉት እነዚህ ሰዎች? ምን? አዎ ግደለኝ፣ ለእኔ ሞት ረፍት። ኤሉ አጀሉ ኤሉ 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 አንቺ ኤሉ 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 ኤሉ
አልመጣማ። አዶኒ አንተ ምን አከፍክ? አባቴ ሰላም ደህና ነሽ? አረፍ በሉ። የኔ ፍቅር መጣ። የኔ ቆንጆ እንኳን ደስ አለሽ። ቴንኪ ጓደኛዬ። የተሰማኝ ደስታ ነው። ይራስ ደስ ይላል። ወንድሜ ሁሉም ነገር አለ አይደል? በቃ ብዙ ፈተናዎችን አልፋለሁ። ትናንት በተፈጠረው ነገር እንድንኖር አልፈልግም። ምንም አይነት ስሜት ውስጥ እንድትገባ አልፈልግም። ደግሞ ምንም አይነት ጉዳት ውስጥ እንድትገባ አልፈልግም። ፍቅርህን እፈልጋለሁ። ተሳስበን የነበረውን ረስተን እንደ አዲስ መቀጠል እንችላለን። ምንም ደግሞ እንድትሆንብኝ አልፈልግም።